ደርዬ ተረጋጋና እባክህ በቃተኛ መቀጣት አለባት ብለና ትቀጣለች። ይሄ የሚራራ ፊታችንን እያየች እኮ ነው ለአንድ ሳምንት አስወጣታለሁ። ከቤት እያስወጣኝ እኮ ደረጀ እኔም ልከተላት አብረት ልጅ ተቀመጪ። ማንንም ሰው እሷን እንዲከተላት አልፈልግም። ማንንም አብጌል በመጨረሻም እህቷን አባረራለሁ ብላ ባደረገችው ሴራ ራሷ ከቤት እንድትባረር ሆናለች። ታዲያ አቶ ደረጀ ደግሞ በተደጋጋሚ ያረማት ቢሆንም እንዲሁ ወይዘሮ ማርቲም ደግሞ በተደጋጋሚ እድል የሰጧት ቢሆንም እንድትስተካከል፣ ነገር ግን በመጨረሻም ደግሞ እህቷንም ለመግደል ደረጃ ስለደረሰች ታዲያ ወይዘሮ ማርቲ ደግሞ ለአቶ ደረጀ አሁን ላይ መናገሯ የሚቆጫት ቢሆንም ልጇ እንደዚህ ስትቀጣባት የሚያም ቢሆንም የእናት አንጀት የሚችል ባይሆንም ነገር ግን ይህንን ነገር ደግሞ ምናልባት ትመለስ ይሆናል በማለት አቶ ደረጀን አሁን መቀጣት ይኖርባታል። ይቺ ልጅ አሁን ካልተቀጣች ወዴት ልታመራ እንደሚችል ስለማይታወቅ ስለዚህ ተገቢውን እርምጃ ልንወስድባት ይገባል ስትል ነበር ለአቶ ደረጀ እያሳወቀችው። ታዲያ አብጌል ደግሞ ከቤት በመባረሯ ምን አይነት ችግር ሊገጥማት ይችላል የሚለውን ደግሞ ይህቺ ልጅ ወጣት ነች፣ ገና ልጅ እግር ነች፣ ከቤት ወጥታ አታውቅም። ምናልባትም አሁን ላይ አውሬ ባይበላት ነገር ግን ደግሞ ምን አይነት ሰዎች ተቀብለው ምን እንደሚያደርጓት ደግሞ የሚታወቅ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉ ኮሜንት ላይ አሳውቁኝ እያልኩኝ ቀጣይ ክፍል ዳጣ ይዤላችሁ መጥቻለሁ። ወይዘሮ ማርቲ ልጇን ለመቅጣት ወደ ራሷ እንድትመለስ ለማድረግ የተለያየ ቅጣት ለአባቷ ሳታሳውቅም ብዙ ነገሮችን እየሸፋፈነች የቀጣቻት ቢሆንም ነገር ግን አብጌል ከመማር ይልቅ እየባሰባት ከቀን ወደ ቀን ትሻላለች ቢባልም እየከፋች መጥታለች። አቶ ደረጀም በሌላ በኩል ደግሞ ከዛሬ ነገ ትሻላለች በሚል የራሱ የሆነ ቅጣት ለብቻው ለወይዘሮ ማርቲ እናቷ ምናልባት ይህንን ነገር ብትሰማ ምን አይነት ቅጣት እንደምትቀጣት አውቃለሁ፣ ስለዚህ ልጄን እኔ በበኩሌ አርማታለሁ በማለት እድል ሰጥቷት የነበረ ቢሆንም ዛሬ ላይ ደግሞ አብጌል ራሷን ችግር ውስጥ የሚከት ነገር አቶ ደረጀ ይህንን ቅጣት ሲቀጣት ዛሬ ላይ ይህንን ቅጣት ለዚህ ድርጊቷ ይህንን ቅጣት ካልቀጣናት ነገ ጧት ይህች ልጅ ወዴት እንደምትደርስ አይታወቅም። ኃላፊነት አለብን። ዛሬ ይህንን ቅጣት ካልቀጣናት ምናልባትም ቤተሰቦቿን እንዳደረገችው እህቷን እንዳደረገችው ነገ ጧት ላይ ደግሞ ሀገርንም ለማጥፋት የምትደርስ ልጅ ስለሆነች እንደ ኃላፊነት ዛሬውኑ ቀጥተን መመለስ ይኖርብናል በማለት ነበር ይህንን ቅጣት እንድትቀጣ ያዘዙባት። ታዲያ ወይዘሮ ማርቲና አቶ ደረጀ ደግሞ ነገሩን ለማጣራት ባደረጉት ንግግር ወይዘሮ ማርቲ ችግር የለውም እኔ ራሴ አያለው በማለት ነበረ አብጌልና ዳጣ ሳሎን ላይ ተቀመጠው እነሱ ብቻቸውን በዛ ምሽት ሁላቸውም ተኝተው የእነሱ መቀመጥ ምን የሚሉት ነው በማለት ከሁለት አንዳቸውን እንሄድ እንከታተላቸው እያሉ ቢሆንም ነገር ግን ወይዘሮ ማርቲ እኔ በራሴ አንደበት ራሴ ማረጋገጥ እፈልጋለሁ በማለት ነበረ ወደ ሳሎን ያመራችው ወይዘሮ ማርቲ። ታዲያ ወይዘሮ ማርቲ ደግሞ ወደ ምኝታ ክፍሏ ስትገባ በእጅጉ ተሰብራና አዝና ነበር የተመለሰችው። አቶ ደረጀ ምን ሆነሽ ነው? ምን ተፈጠረ? ምንድነው የሰማሽው? በእርግጥ ይሄንን ነገር ልትሰበር የምትችለው ከወደ ራሷ ልጅ እንደዚህ አይነት ነገር ቢከሰትባት እንጂ ዳጣ እንደዚህ አይነት ነገር እያወራች ብትሰማ በዳጣ በኩል የተፈጠረ ነገር ቢሆን ኖሮ ወይዘሮ ማርቲ በዚህ መልኩ ተሰብራና እያዘነች አትገባም ነበረ። ታዲያ አቶ ደረጀ ደግሞ ነገሩን በጉጉት ለማወቅ እኔ ልሄድ ያለ ቢሆንም ነገር ግን እሷ እኔ ሄዳለሁ በማለት ስትመለስ ደግሞ ቂስሟ ተሰብሮ የተመለሰችው ወይዘሮ ማርቲ ምንድነው የሰማሽው? እነማን ናቸው ከሳሎን ያሉት? ምንድነው የተፈጠረው? በማለት ጠይቋን ነበረ። ታዲያ ወይዘሮ ማርቲም ደግሞ የእናት አንጀት እየተንሰቀሰቀች ዛሬ ባትናገርና ይህንን ቅጣት ለዚች ልጅ ቅጣት ባንቀጣት ወዴት እንደምታመራ እንደሚታወቀው ሊሆን ስለሚችል ስለዚህ ከወዲሁ ልንቀጣት ይገባል በማለት ለአቶ ደረጀ የሰማችውንና የተመለከተችውን የሁለታቸውን ንግግር የተረዳችው በተለይም ደግሞ አዳምጣ በአብጌል በኩል እንደተደረገ ካረጋገጠች በኋላ ለአቶ ደረጀ አሳውቀዋለች። ታዲያ ወይዘሮ ማርቲና አቶ ደረጀ ደግሞ ነገሩን በሚገባ ከተነጋገሩበት በኋላ ወደ ሳሎን በመሄድ ቤተሰቡን በሙሉ ሁላቸውንም ከሰበሰቡ በኋላ ከመካከላችሁ ይህንን ነገር ማን እንዳደረገ
ምናልባትም በስህተትም ይሁን ሳይታወቅም ሊሆን ይችላል የተፈጠረውን ነገር አሁን ላይ የማትናገሩ ከሆነ እኛ በራሳችን መንገድ የምናውቀው ይሆናል በማለት ነገሩን በምሳሌያዊ አነጋገርና ትምህርት ሰጪ በሆነ መልኩ በአሪፍ ትምህርት አድርገው ጀምረው ምርመራ አድርገውላቸው ራሳቸውን እንዲያጋልጡ ባደረጉት ምርመራ መሰረት ነገር ግን ሁላቸውም ንጹህ እንደሆኑ ያስታውቅ ነበረ። ባደረጉት የፍተሻ ጥያቄ ደግሞ በነገሩ ውስጥ እንዳለበት እጇ ያስታውቅም ነበር አቢጌል። ታዲያ ወይዘሮ ማርቲ ከወዲሁ ልጇ እንዳደረገችው ከንግግሯ ያረጋገጠች ባይሆንም ነገር ግን ደግሞ እሷ እንዳደረገችው እጠራጠራለሁ፣ ንግግሯ እሷ ያደረገችው ይመስለኛል እያለችው አሁን ላይ ደግሞ ለተጠየቀችው ጥያቄ አቢጌል የምትመልሰው መልስ እንዲሁ ደግሞ ካሜራ ከቤት ውስጥ መከታተያ ለሁላቸውም ለልጆቻቸው ደህንነት ሲባል ካሜራ ሲሲቲቪ እንዳለ ሲነገራቸው ሁላቸውም ማረጋገጥ እንችላለን ካሜራው ይከፈት ሲሉ አቢጌል ደግሞ መከፈት የለበትም የሚል አይነት ነገር ባትናገርም ፊቷ ላይ ሲታይባት ስለነበረ ታዲያ ወይዘሮ ማርቲም ሆነች አቶ ደረጀ ነገሩን ያወቁ ቢሆንም አሁን ላይ ግን ደግሞ ይበልጥ አረጋግጦላቸዋል። ታዲያ አቶ ደረጀም ደግሞ ካሜራውን ከፍቼው ማን እንደሆነ ካረጋገጡ ቅጣቱ የባሰ ስለሚሆን ከአሁኑ እንድታምኑ ፈልጋለሁ፣ ይህንን ነገር አውቃችሁም ላይሆን ይችላል ያደረጋችሁ በማለት ቀስ አድርገው አወጣታዋቸውም ነበረ። ታዲያ አቢጌል ደግሞ ይሄን ነገር ሊደረስብኝ ስለሚችል እዚህ ጋር ካሜራ ካለ ማምለስ ስለማልችል በማለት እውነታውን እንድትናገር ተገዳለች። ነገር ግን ተከፍቶ ያገኘችው መሆኑንም ከተናገረች በኋላ አሳማኝ ባይሆንም አሳማኝ እንደማይሆንላት ካወቀችም በኋላ ማስረጃ እንዳለውም ካወቀችም በኋላ ደግሞ ብርጭቆውን እንደዚህ ሆኖ አገኘው ሳሎን አገኘው በማለት ነገሩን ከዳጣ ደግሞ ወደ ሰላምዬም ነገሩን ማሸጋገርም ፈልጋ ነበረ። ናታንም የተመለከተው ነገር በእርግጥ ለሱም በእጅጉ አስደንጋጭ ነበር። ምክንያቱም ይህች ልጅ ነገ ጧት ሚስትህ የወደፊት ሚስትህ ወይም ደግሞ የልጆች እናት እሆናለሁ እያለች ስላስቸገረችው እንግዲህ ይህች ሴት ደግሞ በዚህ መልኩ በማየቱ በእርግጥ እሱ አይኑን የጣለባት ዳጣ ላይ ቢሆንም ነገር ግን በቤተሰብ ጫናም ይሁን እንዲሁ በውለታ አቢጌል የራሷ ልታደርገው እንደምትችል ፍርሃትም ስጋትም የነበረበት ናታን ደግሞ ዛሬ ላይ ደግሞ ነፍሰ ገዳይ በተለይም ደግሞ እህቷን የምትገል የወደፊት እጣ ፈንታይ ከሆነች ምንድነው የሚወጣኝ በማለት ለሱም አስደንጋጭ ነገር ነበረ። ታዲያ አቶ ደረጀ ደግሞ ነገሩን ብርጭቆውን ከመሰረቱ ወደ ሰላምዬ ማጣበቅም ከፈለግሽ ደግሞ ሰላምንም መጥራት ይቻላል በማለት ሁላቸውም በሙሉ ኮንፊደንስ አንድ ላይ ተቀምጠው ይህንን ነገር እንዳላደረጉ ሰላምዬም እንዳላደረገችው ከቤት ውስጥ ማንም እንዳልነበረ የነበረውን ነገሩ ጥርጥር ያለባት አቢጌል በዛም በዚህም ለማምለጥ ምቹ ያልሆነላት አቢጌል ደግሞ በመጨረሻም እንድታምን ተገዳለች። ታዲያ ነገሩንም ደግሞ ከማመኗ በፊት ይህንን ነገር ያደረጉት ምናልባትም ደግሞ መርዝና ኮካ ምን አይነት አንድ ላይ ሲዋሃዱ ምን አይነት ነገር ሊፈጥር እንደሚችል ለማረጋገጥ ፈልጌ ለመመራመር ፈልጌ ነው ለማለትም ፈልጋ ነበረ። ነገር ግን ይህንም የማያዋጣ ሆኖ ስላገኘችው ማምለስ ስላልቻለች በመጨረሻም እኔ ነኝ ያደረኩት በማለት ራሷን አጋልጣለች። ታዲያ ነገሩን ካረጋገጡ በኋላ አቶ ደረጀና ማርቲ ደግሞ ወይዘሮ ማርቲ ደግሞ ተያይዘው ወደ ስራቸው ሄደዋል። ተያይዘው ወደ ስራቸው የሄዱ ቢሆንም ነገር ግን አቶ ደረጀ ቀኑን ሙሉ ሰላም የነሳውን ነገር ለአሁኑ ምንም አላደርጋችሁም እመኑ በማለት ያሳመኗቸው ቢሆንም ነገር ግን ቀኑን ሙሉ ሰላም የነሳቸው በተለይም ደግሞ ምን ልታደርግ ይሆን ያሰበችው፣ ይሄን መርዝ ለማን ይሆን ያዘጋጀችው፣ ምናልባትስ ዳጣን ልትገላትስ ይሆን ወይ የሚልም ደግሞ ከባለቤታቸውም ጋር ደግሞ እየተነጋገሩ ነበረ። ወይዘሮ ማርቲም በእርግጥ ይሄንን ነገር ዳጣን ልትገላት ይሆናል ብዬ አላስብም፣ ይሄንን ነገር ያዘጋጀችው ምናልባትም አሳማኝ ነገር አመታ እኛ ከቤት እንድናባረርላት ይሆናል እንጂ ዳጣን ልትገላት እንዳላደረገችው ሆን ብላ ለአቶ ደረጀም እያስረዳች ነበረ። ምክንያቱ ደግሞ ይህንን ነገር ከማድረጓ በፊት አቢጌል ወደ ወይዘሮ ማርቲ እየተመላለሰች የስንብት ነገር እኔ ከሞትኩኝ ምናልባትም ደግሞ ተያዥና ተጠያቂ ዳጣ እንድትሆንልኝ የሚል መረጃ እንዳስቀመጠችላትና በተደጋጋሚ ይህ አደጋ ከመፈጠሩ በፊት ለወይዘሮ ማርቲ በስልክም በአካልም
ማርቴም ወደ መኝታ ክፍሏም እየሄደች የኑዛዜ አይነት ንግግር ምናልባት ብሞትም ባልሞትም ወይም ደግሞ ባልሞትም እንኳን ቶሎ ይደርሱልኛል፣ ሕክምና አገኛለሁ። ነገር ግን ሕክምና ባገኝም ደግሞ እናቴ ዘንድ ዳጣ አድርጋ ይህንን ነገር ልትገለኝ እንደነበረ ከተገነዘበች ምናልባትም ዳጣን ለአንዴና ለመጨረሻ ጊዜ ከዛ ቤት ያስወጡልኛል በማለት ያደረገችው ፕላን መሆኑን ተረድቻለሁ በማለት ለአቶ ደረጀ ደግሞ ይህ ነገር ከመፈጠሩ በፊት አብጌል ያደረገችውን ነገር በተለይ ወይዘሮ ማርቴ እኔ አላወቅኩም አልነቃሁም እንጂ በተደጋጋሚ ይህንን ነገር የደረሽ ምንድን ነው እያለች ስታስረዳኝ እንደነበረ አስታውሳለሁ በማለት ነግረዋለች። ታዲያ አቶ ደረጀም ደግሞ የምቀጣት ቅጣት ደግሞ ቀላል ቅጣት አይደለም፣ ከቤት አባርራታለሁ የማለት ነበረ። ወይዘሮ ማርቲም በእርግጥ እናት አንጀት ይህንን ነገር አይችልምና ተገቢውን ቅጣት እንቅጣ በማለት ከወደሷ በኩል ይህ ሀሳብ የመጣ ቢሆንም ነገር ግን ልጇን በዚህ መልኩ በተለይም ደግሞ ወጣት ናት፣ ገና ልጅ እግር ናት፣ በዚህ መልኩ እንደዚህ ሁና መውጣቷ ለወይዘሮ ማርቴ የራስ ምታት ነው። ወይዘሮ ማርቴ ብቻ ሳትሆን ዳጣ የጎዳናን ሕይወት በሚገባ ስለምታውቀው ስለዚህ የቻለችውን ያህል አቶ ደረጀን እንድትይዛትና እያደረገ ያለው ነገር ትክክል አለመሆኑን ተናግራ በመካከላቸው ለመግባትም ሞክራ ነበረ። ቀደም ሲል እንደተመለከትነው ከቤት እንድትወጣና በተለይም ደግሞ ይህ ነገር እስኪረጋጋ ድረስ በመካከላቸው ያለው ችግር መፍትሄ እስኪያገኝ ድረስ እንድትደበቅ የነገረቻት ቢሆንም ነገር ግን እልሃሟ አብጌል ደግሞ ዘወር በይልኝ፣ በአባትና ልጅ መካከል ምንም አያገባሽም በማለት እንግዲህ እንደዚህ አድርጋ አመናጭቃ መልሳን ነበረ። ታዲያ ይህ ነገር ቢፈጠርም ደግሞ ከቤት ብትባረርም እንግዲህ አብጌል ሊፈጠርባት የሚችለው ችግር ምን አይነት ችግር ሊሆን እንደሚችል በተለይም እንደ ሴት ብዙ እህቶቻችን ጎዳና ላይ የተዳረጉት ከቤተሰቦቻቸው ጋር ባልሆነ በትንሽዬ ግጭት ተጋጭተው ወጥተው ህይወታቸው ላላሰቡት ይገጥመኛን ብለው ወዳላሰቡበት አልባሌ ቦታ ለምሳሌ ወደ መጠጥ እንዲሁ ደግሞ በመደፈር የዚህ አይነት አጋጣሚ ሲፈጠር እነሱ የሚያጋጥማቸው በተለይ ወጣቶች ቆነጃጅት ገና ታዳጊ ልጆችን ብዛት ሰለባ የሚሆኑት ለመደፈር ነው። ይህንን መደፈር ደግሞ ሊያመጣባቸው የሚችለው ባለማወቅ በመታለል እንዲሁም ምሽት ላይ ምን አይነት ሰዎች የምሽት ስራ እንደሚሰሩ እናውቃለን። ታዲያ እነዚህ ሰዎች ላስጠልልሽ ነይ ከኔ ጋር በማለት እነዚህን ሴቶች ወደ ስራቸው ይጋብዙና እንግዲህ በመጠጥ ላይ አንዳች ነገር ያደርጉና በውሃም ይሁን እንዲሁ በለስላሳ መጠጦች አንዳች ነገር ያደርጉና ያንን ከጠጣች በኋላ በእሷ ገቢ ለማግኘት እንግዲህ እሷን ካልሆነ ሰው ጋር አሳድረው እነሱ የዕለት ጉርሳቸውን ኪሳቸውን ይሞላሉ። እንግዲህ አብጌልም የዚህ ዕጣ ፈንታ ነው ሊደርሳት የሚችለው። ይህ ነገር ከመፈጠሩ በፊት እንግዲህ ልታድናት የምትችለው ዳጣ ናት። ዳጣ የጎዳናን ህይወት በሚገባ ስለምታውቀው ይህ ነገር ሊከተልባት እንደሚችል ስለምታውቀው ምናልባትም ፈጥና እንግዲህ ርቃ ከመሄዷ በፊት አባቷ እግር ስር ተደፍታ ወይም ገፈታትራ ወጥታ ካልመለሰቻት አብጌል እንግዲህ የመጨረሻ የሚሆን የመጀመሪያ ቅጣቷ የሚሆነው ህይወቷ ወደ አልባሌ ቦታ እንዲሁ ደግሞ ክብሯን ወደ ማጣት፣ ከክብር ማጣት ወደ መጠጥ ማጨስ እንዲሁ እንደዚህ አይነት ህይወት ይከተላል ማለት ነው። እንግዲህ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል አብጌል ትተርፍ ይሆን ወይስ ደግሞ የዚህ ጥቃት ሰለባ ትሆን የሚለውን በሚቀጥለው አብረን የምናይ ይሆናል። የዛሬው ክፍል ይህንን ይመስል ነበረ። ተመልሰን እስከምንገናኝ መልካም ቆይታ። ስለምታበረታቱኝ ከልብ ያመሰግናለሁ ያልኩኝ መልካም ቆይታ